ጸሎት ስጸልይ በቃ ሳላውቀው ከአትብ ገጽ ጀምሬ ደርሼ የእሑድ ውዳሴ ማርያም ደርሼ አገኘውን ምን ላድርግ ይላል። ሁሉም ሰው እንደዚህ ይህን ጥያቄ ይጠይቃል። ግን መልሱ ምንድን ነው? መስማት ነው። ማወቅ የሚገባን ደግሞ እግዚአብሔር ታላቅ ታምር አድርጎ ጸሎተኛ ሰው እንደማያደርገን ማወቅ አለብን። እግዚአብሔር ጸሎተኛ ሰው እንዲያደርጋችሁ ከፈለጋችሁ አትድከሙ፣ አያደርጋችሁ። ለፍቶ ነው። ጸሎተኛ የሚኮነው ተጸልዮ ነው። እስኪ በሉ ሁላችሁም ጸሎተኛ የሚኮነው ምን ተብሎ ነው? እስኪ ስለዚህ ለጸሎተኛነት ምን እናድርግ? እንጸልይ በሉ እንጂ። ለጸሎተኛነት ምን እናድርግ? እንጸልይ። ስንጸልይ ምን እንሆናለን? በሉ እንጂ ጸሎተኛ እንሆናለን። ምን ይላሉ አባቶቻችን? የሌላን ሰው ራስ ቅቤ የሚቀባ ሰው የእሱ እጅ ቅቤ መንካቱ ይቀራል ይላል። ስለዚህ ጸሎትን ቅቤ ያደርጉት። ምንም እንኳን ጸሎታችን በረከት የማይገባው ቢሆንም እንኳን መንካታችን ግን አይቀርም። በረከት ማግኘታችን አይቀርም። አጋንንት መሸሻቸው አይቀርም። ጸሎታችን እኛ ባይገባን እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል እኮ በደንብ አድርጎ ነው የሚገባው። ይሰማል። ይሄ ሰውዬ ነው የሚለው እኮ ይሄ ሰውዬ ዛሬ አንድ አሁን ስማት የደገመ ነገማ 150 ዳዊት ይደግማል። ስለዚህ ሳይርቅ በቅርቡ ሳይደርቅ በርጥቡ ይሄን ሰውዬ አሁን ላስቀር ብሎ እኮ ነው የሚያሰናክለኝ። እውነቴን የምነግራችሁ ሰይጣን የሚንቀው ጸሎት የለም፣ እግዚአብሔርም የሚንቀው ጸሎት የለም። ሁሉንም ሰው ይሰማል እግዚአብሔር። እንዲያውም እግዚአብሔር ኃጢአተኞችንም ይሰማል። አላችሁን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ያንን ጸሎት ምን ማድረግ ይጠበቅብናል ሲባል መስማት። የራሳችሁን የምታነቡትን ነገር ማዳመጥ አለባችሁ። ጆሮአችሁን ተቆጣጠሩት። እንዲህ ተብሎ ነው የሚታደግ ማለት ነው። ስለዚህ አፍ ለጆሮ ያቀብላል። ጆሮ ለማን ያቀብላል? በሉ እንጂ። ያን ጊዜ ልብ ምን ይሆናል? ይሰበሰባል። የምትጸልዩትን ነገር ስሙት፣ ምን እያለ እንደሆነ ማለት ነው። ምን እያለ እንደሆነ አሁን አቡነ ዘበሰማያትን ጸልየን ስንጨነቅ አይደንቃችሁ? እስኪ አሁን ተመልከቱ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ፣ በጣም ጥሩ። ከዛ ስም መንግሥትህ ትምጣ። እሺ፣ መንግሥተ ሰማያትን ስጠኝ ማለት ነው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የመላእክትን ይሁን ስጠኝ አልኩት። ከዛሳ የዕለት እንጀራዬን ስጠኝ። እንጀራችንን ደግሞ አገኘን በዚህ ውስጥ ማለት ነው። ከዛሳ በደላችን ይቅር በለን፣ የኃጢአት ስርየት አገኘን ማለት ነው። እኛም የበደሉንን ይቅር እንል ዘንድ ይቅር ባይ ልቡና ንጹሕ ልብ ስጠን አለና ደግሞ ንጹሕ ልብ ስጠን ብለን ስለ ሰብዕናችን ጸልን። ከዚያሳ አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልን። ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል እዚያው ውስጥ ማለት ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ይሄ ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አድርገኝ፣ ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ድሪቶ አታብዙ። እንደ ፈሪሳውያን አትኑ። እስመ ይመስሎሙ በአብዝሖነ እባቦሙ ዘይሰምዖሙ እግዚአብሔር። ንግግር በማብዛት እግዚአብሔር የሚሰማቸው ይመስላቸዋልና። ስለዚህ እምነታችን ጸሎታችን ላይ መጣል አለብን። ያንን ስትሰሙት እዚህ ውስጥ ያልተናገሩ ደስ ይላቸዋል በእውነቱ ማለት ነው። እግዚአብሔርን አባቴ ብሎ ከመምጣት በላይ ምን ክብር አለ በእውነቱ ማለት ነው። እግዚአብሔርን አባት አድርጎ ከመመለስ በላይ አለ እንዴ? በፍጹም። ሀብት ያለው አባት አለኝ እኔ ይህን ነገር ይዘር በስንቱ አባት እንኳን እየተመካንበት አይደለም አይደለም? በሰረቁ አባቶቻችን እየተመካን አይደለም? በሌባ አባቶቻችን፣ በነፍሰ ገዳይ አባቶቻችን አይደለም ጀግንነት ብለን እየተጋደልን ያለ? በእግዚአብሔር አባትነት እንዴት ደስ አይልም? ደስ ብሎን እምነታችን በሱ ላይ ጥለን። ሕፃን ልጅ ሌላ ሰው ሲታቀፈው ነፍስ ከለየ በኋላ ያለቅሳል። እናቱ ስትታቀፈው ለጥ ብሎ ይተኛል። የእናቱ ጀርባ እንደሆነ አምኖ እኮ ነው ማለት ነው። ከዚህ በላይ ሕፃን ልጅ እናቱን ከሚያምናት ሁሉ በላይ በእግዚአብሔር ትከሻ ማረፍ አለብን።
ልብ የሚሰበሰበው እንደዚህ ያለው እኔ አቅም የለኝም፣ አንተ ስለ እኔ አስብልኝ፣ እንዲያው እኔን ለራሴ ከማሰብ አድነኝ ማለት አለብን። በእውነቱ ማለት እኔን ለራሴ ከማሰብ እንዲሁም አንድ ቅዱስ የበረሃ አባት ብሎ ጸለየ፣ ጌታዬ ሆይ ይህንን አድርግልኝ ብዬ ከመጸለይ አድነኝ፣ ይህን አድርግልኝ ከማለት እንዲሁ አድነኝ። አንተ ሳልጠይቀው ሁሉን አድርገህልኛል። ፍጠረኝ ብሎ የተፈጠረ የለማ፣ እንዲህ አድርገኝ ብሎ የተፈጠረ የለም። ስለዚህ እግዚአብሔር ሳንጠይቀው እንደፈጠረን ሳንጠይቀው የምንፈልገውን ይሰጠናል። እንዴት ብለን እንደምንለምነውም ራሱ አስተምሮናል። ስለዚህ መስማት አለብን። አሁን ከምንሰማቸው ልንሰማቸው ከሚገቡን ጸሎቶች አንዱ ይች በጣም ጥቂቷ ጸሎት ማንም ትባል አትብ ገጽ የምትባለው ናት። በሉሽ በሏት፣ በግዕዝ አትብ ገጽ። እሺ በሉ እንጂ አትብ ገጽ ብቻ ነው እንደምታውቁት። ወኩለንታይ በሉሽ። እሺ በትምህርተ መስቀል እሺ በሉ አማትቡበት። አሁን እስማ እሺ ስታማትቡ ዝም ብሎ እንደዚህ አይደረግ። በትክክል ግንባራችሁን መንካት አለባችሁ በመስቀል። አይምሮዬን ከተቆጣጠረ ሰይጣን አድነኝ ማለት በስመ አብ። አሁን ደግሞ ልባችሁን በወልድ በግራ ያለውንም አርቅልኝ። እሺ ወመንፈስ ቅዱስ በቀኝ ያለውን ደግሞ አርቅልኝ። አሐዱ አምላክ አሜን። እሺ አሐዱ አምላክ አሜን አላለም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት በቃ ይችን ቃል ብቻ ነው የምነግራችሁ። ምንድነው ቅድስት ሥላሴ ማለት? ይችን ብቻ ስትጸልዩ እንድትሰሟት ነው። አያችሁ፣ በዚያውም ብልጥነት እንዳይሆን እንጂ ቅድስት ሥላሴ የምትል ቃል ባነስ ሳትሉ ስለማትሉ በጸሎት እንድታስቡ ብዬ ነው። ሰው አያችሁ፣ ሰው ለራሱም ጭምር ነው የሚኖረው። ስለዚህ በቅድስት ሥላሴ ብላችሁ ሳትሉ ስለማትሉ፣ ስለዚህ በጸሎት ሳታስቡኝ አትሉም ማለት ነው። ይሄን አምናለሁ እንግዲህ